ድንግል ማርያም ያበበችው ያፈራችው ፍሬ ወዲህ ልብስ ነው፣ ወዲህ ምግብ ነው፣ ወዲህ መጠጥ ነው፣ ደግሞ ወዲህ ርስት ነው። ሁሉን የምታፈራ ዛፍ እንደዚህ ያለች ዛፍ ይገኛል። ምግብም፣ ልብስም፣ መጠጥም፣ ሀገርም፣ ርስትም፣ ንጉስም እንዲህ ያለ ዛፍ ያስገኛል። ድንግል ማርያምን የተመረኮዛት ሰው ይሄንን ነው የሚያገኝ። በትረ ሃይማኖት አድርገን የምንመረኮዛትም ከዚህ እና እመቤታችን ሐዘንን የምትሽር አበባ ናት። ከመስከረም 26 እስከ ህዳር 6 ባለው ወር ውስጥ ቅድስት ቤተ ክርስቲያናችን ዘመነ ጽጌ ብላ ትጠራዋለች። አበባን ሁሉ ነው የሚወደው፣ ሁሉ ይወደዋል። በአበባ መዋል የማይወድ ዝንብ ብቻ ነው። ዝንብ የሚውልበትን ታውቁታላችሁ። ይህ ዘመነ ጽጌ ሁለት ነገሮችን በውስጡ የያዘ ሲሆን አንደኛው ስለ እመቤታችን ስደት የሚነገርበት፣ ስደቷ የሚታሰብበት፣ ምዕመናን ከስደቷ ተስፋ እናገኛለን ብለው የሚማጸኑበት፣ ሊቃውንቱ በማህሌት የሚያመሰግኑበት ጊዜ ነው። ማለት ንብ፣ ቄርሎስ ማለት ንብ፣ ማርቆስ ማለት ንብ። እነዚህ ማግዲያ ማዛፏ ከመኮንን ምክንያቱም ምንድናቸው? ንብ ናቸው ማለት። እመቤታችን ሁልጊዜም ከምዕመናን ልቦና የማትጠፋና ሁልጊዜም የሚያመሰግኗት ቢሆንም በዚህ ዘመን ደግሞ ልዩ መታሰቢያ ተሰጥቷት ትታሰባለች። ድንግል ማርያም 3 ክንድ ከስንዝር አላት። ሰማይና ምድር የማይችሉትን ትወስናለች። ትንሽ ልጅ ናት፣ የአምላክ እናት ናት። ድንግል ናት፣ እናት ናት። ድንግል ናት፣ ጡት ታጠባለች። ሁለተኛው እመቤታችን በጽጌ፣ ጽጌ የሚለው የአበባ ዘመን ማለት ነው። ዲያብሎስ በዚህ ዓለም ከማያውቃቸው ነገሮች አንዱ ድንግል ማርያም ናት። አካሄዷ ምስጢር ነው፣ በጣም ይረቅበታል። መላእክት 5500 ዘመን ሲዘሩት የኖሩት የቅዳሴ አዝመራ ያበበችው እመቤታችን። ነቢያት 5500 ዘመን የዘሩትን የትንቢት አዝመራ ያበበችው እመቤታችን ናት። ያንን ነው ሐዋርያት አውጥተው የዘሩት፣ ያን ፍሬ እሷ ያበበችላቸውን ፍሬ ዘሩት። ሰማዕታት ደግሞ ይህንን ፍሬ በልተው ደግሞ ደማቸውን አፈሰሱ። የእሷ ወይን ነበር ሐዘናቸውን ያራቀላቸው። ይህ ዘመነ ጽጌ በእመቤታችን ይመሰላል። ስለዚህ ጽጌረዳይቱ እመቤታችን የማይወዳት ዝንቡ ዲያብሎስና ልጆቹ ናት። ንቦቹ ግን ይወዷታል። በእውነቱ ጽጌ የሚመጣው የክረምት ዘመን ካለፈ በኋላ ነው። ክረምት የልምላሜ ዘመን ነው፣ የጭቃ ወቅት ነው፣ ሰው ይሳቀቅበታል። ሆኖም ግን ክረምት ጥቅም አለው። ለምን ቢባል አበባዎቹ የተገኙት፣ ፍሬዎቹ የተገኙት በክረምት ስለሆነ፣ ስለዚህ ክረምት ጥቅም አለው፣ ግን አሰቃቂ ነው። እመቤታችን ማንንም ሰው አትንቅ። ሰው የሚንቅ ሰው ብቻ ሌላው ሰው ብቻ ነው። ሀጥ ቢሆን ሌባ ቢሆን ቀጣፊ ቢሆን ዘማዊ ቢሆን እንዲቀጥልበት አይደለም፣ እንዲመለስ ከፈለገ ማለት። የሚመለስ ሰው ካገኘች እሷ የተመለሰውን ሁሉ ወደ ልጇ ይዛ ታቀርባል። እግዚአብሔር ዓለምን ማዳን ሲፈልግ እሷን አዘጋጀ። ከዛ ደግሞ ወደ እሷው መጣ፣ በእሷው ተገለጠ። ሰው ሊጠፋ ሲያምረው ከእመቤታችን የሚጣ ለእግዚአብሔር የድንግል ማርያምን ያህል የቀረበ የለም። ከፍጡር ወገን ለእግዚአብሔር የመጨረሻው ቅርቡ እመቤታችን ናት። ሁልጊዜም ምልጃ፣ ጸሎት፣ አስተብቆት፣ ቅዳሴ ይህን የመሰለው ሁሉ በእመቤታችን የሚጠቀለልበት ምክንያት ለእግዚአብሔር የመጨረሻዋ ቅርብ እርሷ ስለሆነች ነው። ሰው ለእግዚአብሔር በቀረበ መጠን ከእግዚአብሔር የሚወጣው ብርሃንም እንደዚሁ መጠኑ ይለያል። ለእግዚአብሔር የቀረበ ሰው የሚያየውን ምስጢር ሌላ አያየውም። እመቤታችንም ለእግዚአብሔር የመጨረሻዋ ቅርብ ስለሆነች ምስጢር ሁሉ ለእሷ ይገለጣል። ድህነት ሁሉ በእሷ በኩል ሲሆን ይፈጸማል። ምልጃም ሲሆን በእሷ በኩል ከሆነ ይፈጥናል። የእመቤታችን ስም ሲጠራ ሁሉ ነገር ፈጥኖ ይከናወናል። ውሸትን በጣም ነው የምንንቀው። ውሸት ደግሞ እግዚአብሔር ጋር ያጣል። እግዚአብሔር እውነት ስለሆነ የእግዚአብሔር ቃል 2 ሰይፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። ክርስቶስ ያላቸው ሰዎች ሁሉ ሰይፍ አላቸው። ዲያብሎስ የሚቆራረጥበት ጊዜ ደረሰ። አሁን ዛሬ የማንቆራረጠው ለምንድን ነው? ሰይፉ በእጃችን ስለሌለ። ሰይፍ ይዞ ውጊያ የማያውቅ ወታደር ረብ ጥቅም የለውም። እናት ወልዳ ካላጠባች ለልጇ ምን ተጠቅመዋል? መሶብ እንጀራ ከሌለው ምን ያደርጋል? ወንዝ ውሃ ከሌለው ምን ያደርጋል? ዛፍስ ፍሬ ከሌለው ምን ያደርጋል? ስልብ ቢያገባ ምን ይጠቀማል? ምንም አያደርግም። ለምን ሞተ? ይሄን ከበላ ትሞታለህ ተባለ፣ በላ። እሷ ምን አድርጋ ትሞታለች? ሞት በእሷ ላይ ምን ርስት ኑሮት ይገባል? ከእሷ ምን ዕዳ አለው? ምን ዕቃ አስቀምጧል? ከእመቤታችን ምንም የለውም። የእግዚአብሔር እናት በመሆን ማለት የዳኛ እናት ስለሆነች ተፈርዶላት ማለት አይደለም። በእርግጥ የሚገባ ስለሆነች ነው። እግዚአብሔርን የእሷን ያህል የቀረበው ስለሌለ ከዚያ የተነሳ ሞት በምን ይገባል? ክረምት የነቢያቱ ዘመን ምሳሌ ነው። ክረምት የዲያብሎስ ያሰቃቂው ዘመን ምሳሌ ነው። በዚያ ዘመን ክረምቱ አሰቃቂ ነው። ዲያብሎስም ሰዎችን ከእግሩ በታች አድርጎ ሲገዛበት
የነበረው ዘመን አሰቃቂ ነው። አሁን ሰው እንደ ቀላል ኃጢአት የሚያየው ሰው እንደሆነ ታውቃለህ። ውሸት ሰው በጣም ትልቅ ኃጢአት ሰራ ተብሎ የሚነገርለት ምን ሲሰራ ነው? ዝሙት ሲሰራ፣ እገሌ ወደቀ ተብሎ ሲዋሽ ግን አይባልም። ስም ሐሰት ርዕሰ አመጻ። ክረምት ልምላሜ ያለ ፍሬ ግን የለም። ክረምት ለገበሬዎቹ የተስፋ ዘመን ነው። የሚፈልጉትን እሸት አይበሉበትም፣ ግን የተስፋ ዘመን ነው። በዚህ ዘመን ይደርስልናል ብለው ቅጠሉን እያዩ በተስፋ ብቻ የሚጠግቡበት ጊዜ ነው። ለዓመቱም ሙሉ የጥጋብ ዘመን ፍሬ ለመውቃት ክረምቱ መሰረት የሚጣልበት ወቅት ነው። ቢያሰቅቅም ግን ይጣፍጣል። የኋላውን ዘመን ደስታ ስለሚያስቡ ጭቃውን፣ ዝናቡን፣ ነጎድጓዱን ይታገሱታል። ስለዚህ የክረምቱ ዘመን እና የጽጌው ዘመን ከመቤታችን ጋር በምን ይመሳሰላል ያሉ እንደሆነ ለምን ተባለ ቢባል የነቢያቱ ዘመን ክረምት ልምላሜ እንጂ ፍሬ የለም። ፍሬውን ብቻ እያደረጉ በተስፋ የሚኖርበት ጊዜ ነው። ከጽጌው ከፍሬው እንደርሳለን እየተባለ ነቢያቱ ይወለዳል የሚለው ነገር ተገልጾላቸዋል፣ ግን በተስፋ የኖሩበት ነው እንጂ ፍሬውን አላዩ። የሆነ ሆኖ ቅጠሉን ስለሚያዩ በዚያ ተስፋ እንደርሳለን እያለ ገበሬው እንደሚጠብቅ ከጽጌውም ሳይደርስ ሊሞት ይችላል። ሆኖም ግን ቅጠሉን በማየቱ እደርሳለሁ እያለ ሁልጊዜ እየተደሰተ ይኖራል። ጭቃው ቢያሰቅቀውም ዝናቡ ቢያሰቅቀውም ያ ልምላሜ ስለሚያይ በተስፋ ነው የሚኖረው። ተስፋ አይቆርጥም። ነቢያቱም በመጋዝ ቢሰነጠቁም ወደ ገደል ቢጣሉም ቢሳደዱም ቢሰቃዩም ግን እመቤታችንን በትንቢት ልምላሜ ያያዋት ስለነበረ ተስፋ አይቆርጡም ነበረ እና ያ ክረምት የነቢያቱ ዘመን ምሳሌ ነው። ጽጌ የክርስቶስ ዘመን የእመቤታችን ዘመን ምሳሌ ነው። ለምን? በክረምት የተዘራው በጽጌ ዘመን አብቦ ይታያል። ነቢያቱ የዘሩት ትንቢት አብቦ አሸብርቆ የታየው በእመቤታችን ነው። ከእመቤታችን በኋላ ነው። ጽጌ ትባላለች እመቤታችን። ጽጌ በምድር ላይ ተገለጠ የተባለች እመቤታችን ናት። አንድ አበባ እመቤታችን በምድር ላይ ታየች። አበባ እመቤታችን ስትሆን ልጇ ፍሬ ሕይወት ይሆናል ማለት ነው። እሷ ጽጌ እሷ አበባ ስትሆን ልጇ ኢየሱስ ክርስቶስ ደግሞ ፍሬ ትሆናለች። አበባነቷን አባቶቻችን በብዙ ወገን መስለው ተናግረውላታል። በጽጌረዳ አበባ መስለዋታል። በሱፍ አበባ መስለዋታል። በብዙ አበባ መስለዋታል እመቤታችን። በጽጌረዳ አበባ ስትመሰል ጽጌረዳን እሾህ ይከባታል። እሾህ እንደሚከባት ሁሉ ከዛ አበባ ግን ታስገኛለች፣ መዓዛም አላት። እሾሁ መርገም ነው። አበባይቱ እመቤታችን ናት። እንግዲህ ጽጌረዳ አበባ ሁላችሁም ሂዳችሁ ማየት ትችላላችሁ። ጽጌረዳውን ሂዳችሁ ስታዩት ዙሪያውን እሾህ አለ፣ አበባው ላይ ግን እሾህ የለም። እመቤታችን ከተወለደችባቸው ከዘመዶቿ እርግማን አለ፣ ከድንግል ማርያም ላይ ግን እርግማን የለም። ስለዚህ ቅዱስ ያሬድ ምን ይላታል? ጽጌ ሃይማኖት ዘጸገየት በማይከለ አስዋክ ይላታል። በእሾህ መካከል አበባ የተገኘች የሃይማኖት አበባ እመቤታችን ናት ይላል። የአዳም እርግማን፣ የሔዋን እርግማን፣ የአባቶቿ እርግማን የሌለባት ንጽሕት አበባ እመቤታችን ናት። አበባ ፍሬ ከዚያሳ አብቦ አይቀርም ያፈራል። ጊዜ ገሚድ በጽሐ እሷ ስላበበች ልጇ ኢየሱስ ክርስቶስ ደግሞ ስጋው ተቆርሶ የሚበላበት ደሙ የሚጠጣበት ጊዜ ደረሰ ብሎ ሲናገር ጊዜ ገሚድ በጽሐ። ስለዚህ እመቤታችን እርግማን የሌለባት አበባ ናት። ጽጌ ደንጎላ ዘውስተ ቆላ ወአኮ ዘደደክ ይላታል። ደግሞ አነ ጽጌ ደንጎላ ዘቆላ በቆላ ያለው የሱፍ አበባ ነኝ ይላል። የደጋ አይደለሁም ይላል። ቆላ የተባለ ምንድነው? ቆላ እንግዲህ ረግረግ የለበትም ወይም ደግሞ ብዙ የውሃ ፈሳሽ የለበትም። የቆላ አበባ ነኝ ከደረቅ መሬት ጽምይት ምድር ዘኢሳይያስ
ወነገረነኒ ከመ ሕፃን ንዑስ ወከመስሩ እምድር ጽሜት ነገራችን ሁሉ እንደ ሕፃን ልጅ ሆነ ወይም ደግሞ ከደረቅ መሬት እንደሚገኝ ስር ሆነ ይላል ኢሳይያስ ሲናገር። ነገራችን ሁሉ ከደረቅ መሬት እንደሚወጣ ስር ሆነ ያለው ያቺ ደረቅ መሬት የተባለች እመቤታችን ናት። የቆላ መሬት ነኝ ያለችም ለዚህ ነው። ደጋ የተባለ ደጋ ረግረግ አለው። ይሄ ረግረጉ ሁለት ትርጉም ነው ያለው። አንድ እርግማን ነው፣ ሁለት የወንድ ዘር ነው። ይህ የሌለባት ማለት ነው። የቆላ አበባ ነኝ ማለቷ የወንድ ዘር ያልወደቀባት የእናቷ የአባቷ እርግማን ያልወደቀባት ንጽሕት አበባ ስለሆነች የቆላ አበባ ነኝ ብላ የተነገረች ሱፍ የተመሰለላት ከዚህ የተነሳ ነው። ሰው እንደገባው አባቶቻችንም ከሚበላው ከሚጠጣው ጋር እያያዙ ብዙ ነገር አውጥተውለታል። ዋናው ግን የቆላ አበባ የተባለ ሱፍ ነው። የቆላ አበባ ያስመሰላትም ይሄ ነው። ሌላው ትርጉም እንደሌላው ሱፍ ይሆናል፣ ጤና ይሆናል ብለው አባቶቻችን የጨማመሩት ብዙ አለ። ቁም ነገሩ ግን ሱፍ በቆላ የሚኖር ነው። ደጋ ላይ አይለምድም። ቆላ ደግሞ ምንድን ነው? ወንዝ የለውም፣ ጭቃ የለውም። እመቤታችንም ንጹሕ ሰውነቷን ይዛ ስለተገኘች ምን ትባላለች? የቆላ አበባ፣ የጽጌረዳ አበባ። አበባ ፍሬን እንዲያስገኝ ለተራበው ዓለም የሕይወት ፍሬ ይዛ የመጣች እሷ ስለሆነች ነው። እዩ፣ አዝመራ መድረሱ በአበባው ይታወቃል። አዝመራ መድረሱ ሲያብብ ነው የሚታወቀው። ካበበ ፍሬ እንደሚቋጠር ይታወቃልና የነቢያት የትንቢት አዝመራ መድረሱ የታወቀው ድንግል ማርያም ስትወለድ ነው። ስለዚህ እመቤታችን አበባ ትባላለች። መከር መድረሱን የምታሳይ ማለት ነው። ነቢያት የትንቢት አዝመራን ዘሩ። አዝመራው መድረሱን አበባይቱ እመቤታችን አሳየች። ፍሬውን ደግሞ ታኅሳስ 29 ይዛው ታየች። ያን ፍሬ እሷ አበባይቱ ተገኝታለችና እሷ ከመጣች አበባይቱ ከታየች እንግዲያማ ፍሬውም ደርሷል ብሎ ጊዜ ገሚድ በጽሐ አለ። አበባዋ ተወልዳለችና እንኪያስ እሸቱም ደርሷል፣ እሸት ክርስቶሳችንም ደርሷል ብሎ የተናገረ ስለዚህ ነው። የነቢያት ትንቢት አዝመራ ነው። እመቤታችን አበባ ናት። ክርስቶስ ደግሞ የመከሩ እሸት ነው። ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ያላት ደራሲው ስለዚህ ነው። ማይረረ ትንቢት የትንቢት መከር፣ የትንቢት አዝመራ፣ አዲስ የሆነች የአበባ ዘመን ያላት ስለዚህ ነው። በአበባ ዘመን አዲስ ያልታየ አበባ እንዲታይ እንደሷ ያለ ታይቶ አይታወቅም። ስለዚህ እንግዳ አበባ ናት እመቤታችን ማለት ነው። ለምን? የማትጠወልግ ማለት ነው። የማትጠወልግ መጠውለግ የማያገኛት ሌሎች አበቦች ይረግፋሉ። እሷ ግን እስከ ዘላለሙ ድረስ ልምላሜ ድንግልናዋ የማይጠወልግ ልምላሜ ሕሊናዋ የማይጠወልግባት ተመስጧ ጽርዓት የሌለበት አርምሞ የሌለበት ምስጋናዋ አርምሞ የሌለበት ትጋቷ ሀኬት የማይቃወመው እንዲህ ያለች ናትና አበባ ትባላለች። ፍሬ ሕይወት ክርስቶስን መዓዛ ሕይወት ክርስቶስን ይዛ ስለተገኘች እሷን አበባ ጊዜ ልጇን ፍሬ እንለዋለን። እሷን በትር ባልናት ጊዜ ልጇን ደግሞ አበባ እንለዋለን። ተወፅ በትርም ስር እሴይ ወየዐርግ ጽጌም ጉንዱ ከእሴይ ስር በትር ትወጣለች። ትንቢተ ኢሳይያስ ምዕራፍ 11 ላይ አበባም ከግንዱ ይወጣል ይላል። በትር እሷ ናት፣ አበባው ልጇ ነው። ተወፅ በትርም ስር እሴይ ወየዐርግ ጽጌ እምጉንዱ ወይእቲ በትር አምሳለ ማርያም ድንግል ወጽጌ ዘወፃ እምኔሃ አምሳሉ ለወልድ ይላል ቅዱስ ያሬድ። የሐምሌ 29 ቃለ እግዚአብሔር ነው። በትሪቱ እሷ ናት ኢሳይያስ የተናገረላት። ከሷ የወጣው አበባ ደግሞ ልጇ ክርስቶስ ነው ያስገኝ። እርሷም ደግሞ መዓዛ ሕይወት ክርስቶስን ስላስገኘች ነው። ከአበባ መዓዛ ይገኛል። ከኛም ደግሞ የሕይወታችን መዓዛ ኢየሱስ ክርስቶስ ተገኝቷል። ኢየሱስ ክርስቶስ ስለተገኘ መራራውን ዓለም በመዓዛ መለኮቱ ያጣፈጠባት እውነተኛው መዓዛ እርሱ ከኛ ስለተገኘ መዓዛሁ ለክርስቶስ ንሕነ እንድንል ስላበቃችን እርሷ አበባ ትበላለች። ለፍጉግ ለሆነው ለኃጢአታችን ክርፋት መዓዛ መለኮቱን አስገኝታለች። ለረሃባችን ፍሬ ሕይወት ኢየሱስ ክርስቶስን አስገኝታለች። ስለዚህም ትባላለች እውነተኛው አበባ ናት። መዓዛዋም አይታጣም፣ ሁልጊዜ በቤተ ክርስቲያን ይገኛል። መነኮሳት በምንኩስና መዓዛ ያገኙታል።
ሰማዕታት በምን ያገኙታል? በደም መዓዛቸው ያገኙታል። መላእክት በቅዳሴያቸው ያገኙታል። የክርስቶስን መዓዛ ሐዋርያት በስብከታቸው አግኝተውታል። ነቢያት፣ መላእክት 5500 ዘመን ሲዘሩት የኖሩት የቅዳሴ አዝመራ ያበበችው እመቤታችን ናት። ነቢያት 5500 ዘመን የዘሩትን የትንቢት አዝመራ ያበበችው እመቤታችን ናት። ያንን ነው ሐዋርያት አውጥተው የዘሩት። ያን ፍሬ እሷ ያበበችላቸውን ፍሬ ዘሩት። ሰማዕታት ደግሞ ይህንን ፍሬ በልተው ደግሞ ደማቸውን አፈሰሱ። እነሱ ደግሞ የደም አበባን አበቡ። ይህንን ያደረጉት። ስለዚህ ነው ምንላታለን? ስብሐት ለኪ ማርያም በጽጌ መላእክት ትጉሃን። በትጉሃን መላእክት ምስጋና ይገባሻል። በጽጌ መላእክት መላእክትም ያብባሉ። የምን አበባ? የምስጋና አበባ ያብባሉ። ያንን ያበበችላቸው ደግሞ እመቤታችን ናት። ስብሐት ለኪ ማርያም በጽጌ ነቢያት ቅዱሳን። ነቢያት የትንቢት አዝመራ ዘሩ፣ እሷ ደግሞ አበበችው። ስለዚህ በእነሱ በትንቢታቸው ስብከት፣ በትንቢታቸው ጽጌ ሰላምታ ይገባሻል። ስብሐት ለኪ ማርያም በጽጌ ሐዋርያት ሰባክያን። በእነሱ በሰበኩ በሐዋርያት ምስጋና ለአንቺ ምስጋና ይገባሻል። ለምን? እነሱም የሰበኩት ይሄ መዓዛ እሷው ያበበችው ነው። ስብሐት ለኪ ማርያም በጽጌ ሰማዕት ወጻድቃን። በጻድቃን በሰማዕታት መዓዛ ለአንቺ ሰላምታ ይገባል። ሁሉም አበቡ። ነቢያት አበባላቸው ትንቢት፣ ሐዋርያት አበባላቸው ስብከት፣ መላእክት አበባላቸው ማሕሌት፣ ሰማዕታት ማሕሌት አላቸው ገድል፣ መነኮሳት ጻድቃን አበባላቸው መዓዛ ምንኩስና። ስብሐት ይደሉ ለማሕሌተ ጽጌኪ ወይን። አንቺ ላፈራሽው ለምስጋናሽ ወይን ምስጋና ይገባዋል። እስመ በጽጌኪ ወይን ይትፌሳህ ሕዙን። አንቺ ባበብሽው አበባ ይውላችሁ፣ አበባውን ቆርጠው ወስደው ካፍንጫው ሲያሸቱት ሰው ደስ እንደሚለው ሁሉ እሷ ያበበችውን የክርስቶስን መዓዛ ሲያገኙ ሁሉም ደስ አላቸው። ታስታውሳላችሁ ማቴዎስ ወንጌል ምዕራፍ 9 የነበረውን ሰውዬ። 2 ዕውሮች ነበሩ። ክርስቶስ በዚያ አልፎ ሲሄድ ተሳሃለነ እግዚኦ ወልደ ዳዊት፣ ተሳሃለነ እግዚኦ ወልደ ዳዊት። ሰው ሁሉ አይሰማቸውም። ሰው ሁሉ ኧረ እባክህ መንገዱን ይሄድበት ክርስቶስን አትያዘው ይሏቸዋል። እሱ ግን ዝም ብሎ ይጮሃል። ሊቃውንቱ በብዙ ይመስሉታል ይሄን። ክርስቶስ በዚህ አልፏል ታምር የሚያደርግ ነው ሲባል ተብሎ ስለተሰማ ምንድን ያደርግ ነበር? እየጮኸ ይከተለዋል። ሰዎቹ ደግሞ ዝም በል ይሉታል። እሱ ደግሞ ይጮሃል። ክርስቶስ ግን ሰማው። ይህ ጩኸት የዕውሩ ጩኸት፣ ዕውር የሚባለው ልቡ ዕውር የሆነበት በኃጢአት የተያዘ ኃጢአተኛ ነው። ጩኸቱ ደግሞ ከነ ኃጢአቱ የሚጸልየው ጸሎት ነው። ዝም በል የሚሉት ደግሞ አጋንንት ናቸው ይላሉ ሊቃውንቱ። ዝም በል ጸሎትን አቋርጥ አንተ ብያሉ የሚሉት ናቸው። ደግሞ ዕውርነቱ እንዳይለቀው ማለት ነው። እንዲህ ብለህ ትጸልያለህ የሚሉት ናቸው። ዝም ብሎ ይጮሃል ማለት ከነ ዕውርነትም ቢሆን ዝም ብለህ ጩህ ነው። ክርስቶስ ይሰማዋል። ከዚያ በኋላ ሰማውና ቁጭ ምንድን ነው የምትፈልጉት? አይን ይህን ማድረግ እንድችል ታውቃላችሁ፣ ይብራላችሁ። ከዚያ በኋላ ድሪቶውን ጥሎ እየዘለለ ደስ አለው ይላል። እስመ በጽጌኪ ወይን ሙሉት እንጂ ይትፌሳህ ሕዙን። እንዲህ ያዘነ ሰው ደስ ይለዋል። እሷ ባበበችው አበባ ደስ አለው። ቃና ዘገሊላ ላይ የእሱ አበባ ነው ደስ ያሰኛቸው። አበበችላቸውና እሷ ያበበችው ክርስቶስ የጠፋውን ወይን መለሰላቸው። ስለዚህ እነሱ ከጠመቁት ወይን ይልቅ የእሷ ወይን ነበር ሐዘናቸውን ያራቀላቸው። እና እመቤታችን ሐዘንን የምትሽር አበባ ናት። ማርያም ፍስሐ ማሕሌተ ጽጌ ዘትስዕር ሐዘነ በሉ እንጂ በሉ እንጂ ማርያም ፍስሐ በሉ። አዚያ በኋላ ያለው ብዙ ጥሩ አይደለም ብዬ ነው። እምከርሰ እመምነት እመምኔት ከማውጻይኪ ሕፃን እንዳይል ብዬ እኮ ነው። እና እንደዚያ እንዳይል ይሄ አይሰማም አይደል? ሞት ኃጢአትን ብቻ ልንፈልግ ማለት ነው። ስለዚህ ቁም ነገር የምትይዙልኝ ምንድን ነው ካላችሁኝ፣ እመቤታችን ሐዘንን የምትሽር አበባና ረሃብን የምታጠግብ አበባ ናት። ለዚያውም ይገርማል እኮ ጤፍ ቢያብብ ለስንት ሰው ይበቃል? በቆሎ ቢያብብ ለስንት ሰው ይበቃል? ለስንት ሰው ይበቃል? ስንዴ ቢያብብ የአንድ ሰው አዝመራ ለስንት ሰው ይበቃል? አስተውላችሁ ታውቃላችሁ? እውነቴን ነው። ገብስ ቢያብብ የአንድ ሰው አዝመራ ለስንት ሰው ይበቃል? ድንግል ማርያም ግን አንድ አዝመራ ናት ለዓለም ሁሉ። ጽጌ ብለን ስናከብራት የምናስብ ማለት አንድ ዛፍ
ግን ዓለሙን ሁሉ የምታጠግብ ዛፍ ወይ በላአሁ አዕዋፈ ቆላት ወይ ይመውታ። ቆለኛ የቆላ ወፎች ይበሉታል አለ። ተመልከቱ፣ አይሞቱም። ቆለኛ ማለት እኛ ኃጢአት በረሃ የምንቀጠል የቆላ ወፎች እየበሉት የማይሞቱት ፍሬ ደግሞ ልጇ ነው በእውነቱ ማለት ነው። ያን ፍሬ ዓለም ሁሉ ይበላዋል፣ አያልቅ። ይችን መሶበ ወርቅ ያላከበርን ማንን እናከብራለን? ይችን ዛፍ ያላከበርን ማንንም እናከብር በእውነቱ ማለት ነው። ፍሬዋ ለጉሮሮ የሚጣፍጥ መዓዛዋ ለአፍንጫ የተመቸ ለነፍስ ሐዘንን የምትሽር ወይን እመቤታችን ናት። ታስታውሳላችሁ፣ ባለፈው ላዘነ ሰው ምን ስጡት ተብሏል? ወይን ስጡት። ላዘነ ሰው አጋንንት በኃጢአት ላሳዘኑት ሰው ፍስሐ ኩሉ ዓለም ክርስቶስን ስጡት። ስለዚህ ድንግል ማርያም የዓለምን ሐዘን የሚሽር ፍሬን ያፈራች የወይን አበባችን ናት። የወይን አበባ በሉ እንጂ የወይን አበባ በሉ ብድገሙ። የጽጌረዳ አበባ ስንል እሾሁ በእሾሁ መሃል ያበበች ነው። በተረገሙ ሰዓት መሃል የተባረከች ማለታችን ነው። የቆላ አበባ ደግሞ ስንላት መኃልየ ዘሰሎሞን ምዕራፍ 2 ቁጥር 12 ላይ የቆላ አበባ ነኝ ስትል ደግሞ እርግማንና የወንድ ዘር የሌለብኝ ማለቷ ነው። ደግሞ የወይን አበባ ስንላት ደግሞ ምን ማለት ነው? ሐዘንን የሚሽር ፍስሐን የወለደች ማለታችን ነው። ደስታን የወለደች። ስለዚህ ከዚህ የተነሳ ጽጌ 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 የምንላት ለዚያ ነው።